ጓደኛህ ደህና ነው? ጓደኛ ማለት ማን? አሮን ነው። ምን? በቃ ግልጹን ልንገርህ፣ ትላንት ማታ ወደ አካውንቴ የተወሰነ ብር ገብቷል እና ማንነቱን ስላላወቅኩ ምናልባት እሱ ከሆነ ብዬ እኮ ነው። በፍጹም አሮን አያደርገውም። ሀና አባቷን ለማሰከም ከወሎ አዲስ አበባ ትመጣለች። ነገር ግን ሀና አዲስ አበባን እንደጠበቀቻት አይደለም ያገኘቻት። ሁሉ ነገር ውድ ነው፣ የቤት ክራይ ውድ ነው፣ ሁሉም ከአቅሟ በላይ ነው። እናም አማራጭ ስለሌላት ግዴታ ሰው ቤት ገብታ መስራት አለባት። እሱን እየሰራች ያለ አባቷ ይታመማሉ። በጣም የበለጠ ሲታመሙ ግዴታ ሐኪም ቤት ይዛቸው ትሄዳለች። ይዛቸው ስትሄድ ግን አባቷን ለማሳከም የሚያስፈልጋት ገንዘብ ለሀና በጣም ከባድ ነው። የተጠየቀችው ገንዘብ 300,000 ብር ነበረ። 300,000 ብር ደግሞ ሀና መቼም ቢሆን አያየውም። የምትሰራውም ሰው ቤት ነው። ዛሬ ቤት ኪራይ አለ፣ ዛሬ ብዙ ነገር አለ። በጣም ታለቅሳለች። አባቴን ይህ ሁሉ ብር ከየት አባት ብቻ ማሳከም ይችል? ታለቅሳለች። እናም ፊቷን ሲያዩታል። ምን ሆነሽ ነው ልጄ? ለምን አለቀሽ? ይሏታል። ፊትሽ ልክ አይደለም ነው። አይ አባ ምንም አላገኝም፣ ምንም ዝም ብላ እሷም እሳቸውን ይዛ ትሄዳለች። ሰራበት ቦታ ሀሮን ይህ 300,000 ብር በጣም በቀላሉ እንደሚሰጣት ይነግራታል። እሱ ግን በተደጋጋሚ እሷ እሺ አትልም። ምክንያቱም ወንድ ልጅ ነገር እናም ይህን ነገር ደግሞ ከማደርግ ሞቴን እመርጣለሁ። አባቴ እኔን መኖር ስለማይችል ስለዚህ ይህን ነገር አላደርገውም ብላ ትላለች። እናም በወንድምነት ነው ብሏት በዛ ተስማምተው ብሩ እንዲሰጣት፣ ነገር ግን የጠየቃት አብረው እንድታድር ወይንም ደግሞ በምላሹ እንድታገበው ነበር የጠየቃት። ይህንን አላደርገውም መቼም ቢሆን ብለው ጥለው ትሄዳለች። ይህን እንዳላት ነበረ ሁሉም እንዳወቀው ቤት የተባረረው ከቤት እንዳትመጣ የተባለው። እናም ምናሴም ቤት እንዳትመጣ ካሁን በኋላ ጓደኛ አይደለም ይለዋል። እናትም ከሄደች ቤት ከቱርክ ተመልሳ ይህን ነገር ስልሳ ተናዳ ሁለተኛ እዚህ ቤት እንዳይመጣ ትለዋለች። እናም ከሜላት ጋር በጣም ተግባብተው እያለ እሷ ስራዋን ወደ ቤቷ ልትደርስ ስትል ሀንዬ አካውንትሽን እስከዛሬ የሰራሽበት ብር እንዳስገባልሽ ስጪ ብላት ነበር በባለፈው ክፍል። እናም እሺ ብላ አካውንቷን ስታታለች። እናም ለሀና በጣም ብዙ ብር አሰሪዋ ወይም ደግሞ ሜላት ትሰጣለች ማለት ነው። ሀናም በጣም ደስ ብሏትኝ ጉልበቷ ላይ ተደፍታ ታማለች። ሜላትም እንዴ ሀንዬ እናትሽ እኮ ነኝ፣ እንዴት እንደዚህ ታደርጋለች? ቤተነሽ እሺ በቃ ትዬ አሁን እጄ አሳክሜ እመለሳለሁ ትላለች። አይ ችግር የለውም መምጣትም አይጠበቅብሽም፣ ምክንያቱም ከሰራራሽ እኔ መቅረብ አያቅተኝም፣ እናም እኔ ያቀርበዋለሁ ትላለች። እሺ ብላ እሷም ሆስፒታል ትሄዳለች። እናም ዶክተሩን አባቴን እንደምን ብለ አድንልኝ እባክን ትለዋለች። ሀና አባትሽን በሚቻል መጠን ማለትም ለማከም ሞክራለሁ። ዋናው ደግሞ ፈጣሪ ነው። እኔ ይልሽ እዚህ የመጡት ሁሉ ታማሚዎች ዲነው ቢሄዱ ለእኔ በጣም ደስታዬ ነው ይላታል። እሺ ትለዋለች። ይህን ያዋርት ያለ ትደውልና ሀና ያሽ ዶክተር ቶሎ ስልክሽን ስጭኝ ትላታለች። ምንድነው ለውስጥ አጠየቂኝ ስጭኝ ቶሎ ቤት ትላታለች። በጣም ትጮባታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላማችሁ ብትበል እንዴት ናችሁ? ላይክ ሼር ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና ዛሬም በአዲስ ቪዲዮ መጥቻለሁ። ሀና ዛሬ አባቷን ሐኪም ቤት ይዛ ሄዳለች እና ብሩንም አግኝታለች። እና አባቷ ቁጭ ብለው እየበሉ እያለ እኔ ልህ አባዬ ያልነው ማን ነው? አሲርና ያንን ባለፈው ለምን ገብቶ እንደተመለሰ ጠየቀው ትላለች። ምክንያቱም መቶ ወደውኑ ወጥቶ ሄዶ ነበር። ይህ ማለት ደግሞ ከሀና በጣም ፍቅር እና ይህን ነገር ደግሞ መናገር አይችልም። ምክንያቱም ሀና ከራቀችኝ እያለ ይሰራል። ልጄ ወይ ሌላ ነገር ስናወራ እኮ ሳልጠይቅ ነው እኔ እሱም እኮ ረስቶት ነው የሚሆን ይላታል። እንዴ ማለት እንዴት ይረሳዋል? ወይ አንቺ ደግሞ ልጁ እኮ ምንም አይነት ቀልብ የለውም እናም ረስቶት ነው የሚሆን ይላታል። ቆሞ ሲሄድ ሰው ይመስልሻል እንጂ እንደዚህ ቀልብ የለውም ምንም አይነት ነገር ይላታል። አባቷን እያወራት እያለ በስልኳ ቴክስት ይገባላታል። በጣም ትደነግጣለች። ምን ይሆን? በጣም ደንግጣለች። አባቷ ሀና አንቺ ሀና ቢሏት ግን ምን ሆነሽ ነው? አቤት አባ ጠርክ እንዴ ትላለች። አሁንም ቀልቧን አልሰበሰበችውም። እንዴ ምን እያልሽ ነው? ይሆንሽ ነው ምን ሆነሽ ነው ይሏታል። የት ሄድሽ ልጅ ይሏታል። አለው የት ሄዳለሁ ብለህ ነው እንደዚህ ይሆንሽ ምንድነው ይሏታል። ሀንዬ ምን ሆነሻል?
ቆይ ምናምን ብብሽ ነው ስልኩ ላይ ይሏታል። ኧረ አባ ምንም ነገር እንዴ ምንም አባዬ አትጨነቅ እንዴ አንዴት ነው ማለት እንደዚህ አንዴ ቅልብሽ ግፈፍ ሲል ይሏታል። አባዬ በቃ ተወኝ እባክህ ስሞትልህ ምንም አልሆንኩም ትላለች። ቴዲ እኔ እኮ አደጋ ውስጥ እንዳትወድቅብኝ ስለምፈልግ ነው ይሏታል። አባ እኔ እኮ ህፃን ልጅ አይደለሁም ትላለች። አይ ከህፃን ነሽ እንጂ ይሏታል። አባዬ ይልቅስ ቶሎ ብላና መድኃኒትን እንድትወስድ ትላቸዋለች። አንቺ ደግሞ ሚልሽን አሰሚም ድርቅ ካልሽ ይሏታል። አባዬ አንተ ዝም ብለህ አትጨነቅ፣ ብቻ ጸልይ፣ ጸሎት ያስፈልገኛል ትላቸዋለች። እርሳቸውም እሺ ይሁን ይሏታል። የልብን አምላክ የሚያውቅ እሱ ይሆንሽ ይሏታል። ሀናም አሜን የኔ ደግ አባት ትላለች። እናትና ሰላም አድሬ ተኝተው እኔ ምልሽ ሰላምዬ ትላለች። አንቺ ምትኝ የማየ ትላለች። ግን ቆይ ከሀና ጋር የምታወሩት ትግባባላችሁ ትላለች። እንዴ አይ አብራችሁ ወጣችሁ ሸጣችሁ ትመልሳላችሁ ብዙ ጓደኞች እንዳሉ ታቀርላለች። እና እንደ ሀና ግን ንጹህ ሰው አይቼ አላውቅም። አሁን ለነገሩ ስታያት ምስኪን ነገር ናት ትላለች። የማዋከው የመጀመሪያ ቀን ሰዓት የሆነ ቦታ የማውቃት ነው መሰለኝ። ጭራሽ እኮ የቤት ስራ አልመሰለኝም ነበር ትላለች። እማዬ ሀና ጋር ሲሆን የሆነ ወደ ልጅነት ስሜት እመለሳለሁ። ብቻ አላውቅም ምን እንደሆነ የማውቀው ነገር የለም ትላለች። ግን ምስጢር ሁሉ ሲነግራትኝ ትረዳኛለች። ለረዥም ጊዜ የማውቃቸው ጓደኞቼ ያልተረዱኝ ሲነግራት ሁሉ ነገር ይቀልልኛል ትላለች። ሰላምም አንዴ ምን አለበት የቤት ሰራተኛችን ባልሆነች እላለሁ። ምናለ ሆነ በሌላ መንገድ ባወኳት እላለሁ ትላለች። ለምን ትላለች እናቷም በቃ ትላለች። በተለይ በጣም ነው የምትፈራኝ እና የሆነ ነገር እንኳን ሀሳብ ሲሰጣት ትፈራኝ ይሆን አትፈራኝ ይሆን ብላ ነው የሆነ ሀሳብ ውስጥ ገብታ የምትመልስልኝ ትላለች። ደግሞ እንደዚህ እንድትሆን አልፈልግም። ልክ እንደ ጓደኛዋ እንድላማክራት እንድትሰማኝ ነው የምፈልገው ትላለች።